ብቻዬን ስለሆንኩ ማንም የመከረኝ የለም። እግዚአብሔር በሚያውቀው ራሴ በቀደም ከዩቱብሽ ገብቼ ሜን ፖይንቶቹን ስታቋርጭኝ የነበረውን ጽፌ የመጣሁት ራሴ ነኝ። በቃ ለምን በሚለው ይህን ድምፅ ግን ከየት አመጣው? አስመስሎ ማውራት አልችልም። መለሰ እኮ ነው አልሰማሽም? መለሰ እኮ ከጠንቋይ ካገናኘችሽ ልጅ አለ እኮ ከእሷ ነው ያመጣሁት አለ። አውዬ አልኩሽ። የመጀመሪያ ጊዜ ኢትዮጵያ ገብቼ ተመልሼ ከሱ ጋር አልተገናኘውም አልኩሽ እኮ። ኢራናዊ ሁኜ ዱባይ ኢራናዊ ሁኜ ፓስፖርት አውጥቼ ኢትዮጵያ ተመልሼ መጥቼ እሱን አላገኘሁት። እዛው ነው የቀረሁት። እዛው ቀረሁ። አሁን በቅርቡ መጣሁ። ከኢትዮጵያ ተመልሼ ፍቅርን አላገኘሁትም። ይሄው ዛሬ ያገኘሁት አልኩሽ። በድምፅም በምንም አላገኘሁትም። ፍቅር ነው አልኩሽ። እኔ እኮ 3 ዓመት ጸበልና በሕክምና እኔ እኮ ይሄ ሪከርድ የትናንትና አይደለም። አንቺ አድርገሽብኝ ምን አልሽ? ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል። እኔም አትምጭም አንቺ እስኪ አዳምጪ። ማዳመጣች አቡዬ ይመልስልኝ። በዚሁ በእግዚአብሔር ይመልስልኝ። መጀመሪያ እኔ እናንተ ከኢትዮጵያ ሂጄ ከዚህ ኖሬ ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል አልተገናኘንም? እችን ብቻ መልስልኝ። ልለምንሽ ዘመናዊ ተገናኝተናል። አሁንም ልለምንሽ እችን ብቻ አልተገናኛችሁም። በቃ ሚዩት አድርጊና ይመልስልሽ። አልተገናኛችሁም። ይህን ቮይስ ሄዳንትቼ ነው ለአንተ መድኃኒት የማበላው። ዘመናዊ የዛሬ ስንት ዓመት እንደሆነ ያስረዳ። መቼ እንደሆነ ያስረዳ። አንቺ ሚዩት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ። ለሱ ምድል ስጭው። ዘመናዊ እሺ ጀምር። የው ሚዩት አድርጋለች። ዘመናዊ ሰው አንድ ይሳሳታል፣ ሰው 2 ይሳሳታል፣ ሰው 3 ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ። ዘመናዊ በየትኛው መንገድ በምን እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ያልኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ የራሱ ደስታ ምታገኝ ግን ውስጥ መሻት ላይ ነው። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ከአንቺ እስከ መፈጠርሽ በፍጹም ላስታውስሻቸው። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ ያውቅ እንዴ። ክፉ ባቶኝ እኮ ከ9 ዓመት በኋላ ድሉን መተሽ እኮ ድርጅቴ 0 አድርገሽ ነበረ። በእርግጥ ብዙ ነገሮች ችግር አሉ። 0 አድርገሽ እኮ ነበር። በሀሰት ገንዘብ በላብኝ ብለሽ ልጆችንም ስራዬንም እኮ በትነሽ ነበር። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። ይህን 4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናል ብሎ ጭንቀት ላይ ነው የነበረው። ግን እግዚአብሔር ርቶኝ ማስረጃዎች በበቂ ሁኔታ ቀረቡ። ማስረጃ ከማቅረብ እሺ፣ የአሁኑ ሪከርድ ያንቺ አይሆን ልታስደግሚ ቢስ ልትሪክ አልነበረ? ለምን በዚህ ያክል ፈጣጣቶኛለሽ? ምን በዚህ ያክል እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለእኛ ስትል የእሷ መዋረድ ለእኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሩን እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሰኝ ነበር። አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም። እግዚአብሔር ያነሳል በየትኛው መንገድ በምን እዚህም ጋር የደረስኩት
1 ብርና 2 ብር ሰብስቤ በየኤምባሲ ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረሱት። መውደቅ መነሳት። ስለዚህ ለምን ስራ አልሰራም? ለምን አትይኝ? ኢትዮጵያ ድረስ ሰዎች እንደምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ? ትናንትና እንደዚህ ያለ እንደዚህ ያለ እንደዚህ ያለ። እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብስ የሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብታይ፣ ምን አለ ብታይ። አሁንም ታይ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ ተይኝ። በቃ እመብርሃን ልጆችን ሳይብሱ ነገር በድለሽኛል። እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው አለሽ። ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ጀምር። አንዱ ሲሻገረዋል፣ አንዱ ሰልፈዋል። ከመቀደመ ከክሱ ጀምሮ ከነሄደር ጀምሮ ምናምን በቃ እስኪ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የሄደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛው መንገድ በምንመል እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባቢው እያለሁ አስበሽዋል? የአንድ ሰው ህይወት ብቻ ኮረ እኔ ስራ ያሉት ሰራተኞች ህይወት በሙሉ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላደርግሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል፣ ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሻል። ስለዚህ አሁን ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምላላውቅ እሺ፣ እድሉን ላንቺ ትሰጥሻለን ሶሊያና። አሁን የተስማማሁበት ነበር። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አላደል? እውነት አለው አይደለም? እኔ እውነት ከሌለኝ ፈጣሪ እስራኤል ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ። ችግር የለም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ የማደርገው ያውቀኛል። አንዴ ላስታውስህ፣ እንደው እግዚአብሔር በሚያውቀው በደህናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ ቅሪና ሸምጥጧታል። ግን የእሷ ደግሞ መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበረ። እባክሽ ስለ ሃይማኖት ስለምን ስለዚህ ጉዳይ መልካም አመስግኜሻለሁ። ነገር አመስግኜሻለሁ። እኔ ልናገርሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ። ለአንተ ይህን አላረኩም። እውነት አለኝ። እኔ ለአንተ እንዲያው ፍቅር በልጆች ልለምንህ ለአንተ ይህን አላደረግኩም። በፍቅር ግን ትክክለኛ ፍቅር መስሎ ግን ተሰቃይቻለሁ በአንተ። እሺ አንድ ነገር ልንገርሽ። እሱ ሙሽልቅ አድርጎ ካደ። አብሮ የነበራቸው ነገር ሁሉ ካደ። እኔ ድምፅሽ ብቻ አይደለም ማስረጃ። አንቺ ጠንቋዩ ጋር የሄድሽበት ቦታ ምክንያቱም በየጊዜው ባገረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይቻለሁ። ከተባበረኝ በህይወት አለ። የከፈልሽው እኔ ለአንተ አስጨርሹ። ለምን ታቋርጫዋለሽ እንዴ? እሱ ስታወሪ አላቋረጠሽም። በጣም አምባገነን ትሆኛለሽ። እንዳታበሪኝ። አስጨርሹ። ይጨርስ። አንቺ ስታወሪ እሱ አያቋርጥሽም። ሲያወራ ግን አንቺ ታቋርጫዋለሽ። ከተባበረኝ ሰውየው በህይወት አለ ብሏል። ትፈልጊያለሽ እሱ እንዲያገናኝሽ?
አቡ እያወራው እያለ በመሀል የገባብኝ የጨርስ ስል እሱ ገባ። እሱ እንዲያወራ ፈቀድሽለት። እኔ ግን አልጨረስኩም። እሺ ጨርሻ። ምክንያት ሁሌ ምክንያት ስለምታውቃለህ ምክንያት አይደለም የምታረጉትን ነው እየተናገርኩ ያለሁት። ምክንያት አይደለም። እኔ ለአንተ ትክክለኛ ሰው ነህ ብዬ በትክክለኛ መንገድ ነው የሚሄደው። እንዴት እንደምሰራ ታውቀኛለህ። እንዴት ከኢትዮጵያ እንደወጣው ታውቀኛለህ። ከኢትዮጵያ ሂጄ ተመልሼ መጥቼ ያላገኘው ሴትዮ አንተን ከየት አምጥቼ ነው መድኃኒት ያበላው? እኔ እኮ ከኢራናዊ ኢትዮጵያ ሳልገባ 10 ምናምን ዓመት ኢትዮጵያ አልገባሁም። በ10 ምናምን ዓመቴ ነው ኢትዮጵያ የገባሁት። ስገባ ፓስፖርት ከሀገራችን ትቶ ይመጣ። እሱ አዲስ አበባ አደረ። ስደውልለትም አያነሳም ነበረ። ዱባይ ገባ። ዱባይ ገብቶ ሚስት አገባ ሲባል አገባ እንዴ ብዬ ከዛ በኋላ ተመልሰን አልተገናኘንም። በየት በኩል ይህ ቮይስ የኔ ሊሆን የሚችለው? ለአንተ እንዲህ አይነት ክፉ አይደለውም። አሁንም አረጌብህ ከሆን አልኩ። ፈጣሪ ባልከው ተስማምቻለሁ። እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ግን በጣም ይቅርታ ለቃላቱ ጸያፍ ለመሆኑ መሆን ለማይገባው ስላደረግኩ ጸያፍ ቃል በአንደበቴ በቀደም ለወጣው ለዛሬው ግን በፍጹም ማመንም ማለትም አልፈልግም። ፍቅር በምንገናኘው እንገናኝ። እዚህ ጋር እግዚአብሔር ይስጥልኝ እና ህዝቡን ይቅርታ። ግን እኔ ለአንተ ክፉ እንዳልሆንኩኝ ይሄ ያውቀዋል። ግን እኔ እናንተ ህዝቡንም ይቅርታ ብለን እዚህ ጋር ተማምነን ብንሄድ ደስ ይለኛል። እዚሽ ጋር ተማምነን እኔ እናንተ ልቦናችን ስለሚያውቀው ማለት ነው። ለአንተ እንዳላደረግኩ ጠንቅቀህ ታውቀው። ዘመናዊ ቀጣዩን በፍርድ ቤት እንጨርስ። ሀቢባ እባክሽ መናገር ያለጨርስ። ፍቅር በአባቶች ነው እንጂ ወይስ ብለህ ወስደህ ሌላ ነገር አንተ እንደምትተማመንበት ሲሆን ልጆቼን ማሳደግ እፈልጋለሁ። አንተ ግን እውነት ካለህ ካልፈራህ ይህ ወይስ ወስደህ ፍርድ ቤት ከሰጠህ አዎ ያስይዘኛል። ለምን አያስይዘኝም? ያስይዘኛል። ግን አንተ እውነት ካለህ ካልፈራህ መጽሐፍ ቅዱስ ይዘን ንስሐ አባታችንን ያለንን አድርገን የፈጠጠ ነገር እሱ ፈጠጠ። እሱም እኮ ሙሽር አርጎ ካደ። እኔ እውነት አለኝ፣ ግንኙነት እንደነበራቸው እውነት አለኝ። አባቶች ጋር ለመቅረብ አልፈራም። አንተም ካልፈራ አባቶች ጋር እንገናኝ። ሀቡዬ ይቅርታ። የእሷ ደግሞ ድርቅና አመሰግናለሁ። ከአባቶች ጋር ግን እንገናኝ። እውነት ካለ እዚህ ጋር መውረድ ፈልጋለሁ። በህግ ሄድበት ጠበቃውን አናግሯል። ያዋጣሻል። አቡ ከሰማ በውሸት እውነት ነው። አዎ አርጊያለሁ ትል ነው የፈለጋችሁት። እንዳት በህግ ሊሄድበት ነው እያልኩሽ ያለው የሴቶኬ ለዚህ ደግሞ ምነግርሽ አንዳንድ ሀቡዬ ይሄን ወይስ ከየት እንዳመጣው አላውቅም፣ አላደረኩም። በህግ ከሄደበት ልጆቼን ማሳደግ እፈልጋለሁ። ህሊናው እያወቀ አትደውሉብኝ፣ በእግዚአብሔር ተው አትደውሉብኝ። ላውራ በህግ ከሄደበት ይሰማለሁ። አዎ ትሰሚያለሽ። አሁን እኮ ችግሩ በህግ በሄድበት ራሱ ከሷ የሚገዛ ማለት በህግ ከሄድክበት ህሊና ካመነበት አዎ በድላኛለች፣ አዎ ይህን አድርጋለች። እውነት ይሄ ከተቀበለልክ ይክሰስ፣ ህሊናው ከተቀበለለት። እኔ ግን እንዳላደረኩት አውቃለሁ። እግዚአብሔር ፍርዱን ይሰጠኛል። የልጆች እናት ነኝ። ልጆች ማሳደግ እፈልጋለሁ። ግን አርጋብኛለች ብለህ ካመንክ ሂድ። እኔ ግን እውነት ስላለኝ በአባቶች እንገናኝ ብያለሁ። ለምን? ከህግ ይልቅ አባቶች ስለሚፈርዱን ማለት ነው። እውነት ስላለኝ ካልፈራህ መጀመሪያ ከአባቶች ጋር እንገናኝ። በህግ ሄዳለሁ ካልክ ህሊናህን የምታውቀው አንተ ነህ። እውነት በድላኛለች፣ አርጋብኛለች፣
ዘመናዊ ይሄ ይገባታል ካልከኝ አርገው። ዘመናዊ ይሄ ይገባታል ካልክ አርገው፣ ችግር የለውም። እኔ ግን በአባቶች ነው የምፈልገው። ለምን? እውነት ስላለኝ አቡዬ፣ ሌላ የለኝም። ስለዚህ ይቅርታ ጠይቀሽ በሰላም ጉዳዩ መፍታት አትፈልጊም? በእልህ ነው፣ በእልህ ጉዳይ ወደ ህግ ሄዶ መጎዳት ነው የምትፈልጊው? አንቺ ነሽ እኮ ከኢማራት ተከንስለሽ ወደ ሀገርሽ የምትሄጂው። ለምን ጉዳዩን በሰላም አትፈቺም? ለእናታቸው አትደውሉ። ምን ሆናችሁ እናንተ? አቡ ተሰማሽኝ አልኩሽ እኮ አቡዬ፣ ተሰማሽኝ። አንቺ ፍትሃዊ አይደለ? ለእኔም ለሱ ለእኔና ለሱ ፍትሃዊ ሆንሽ አልኩሽ። ዘመናዊ በድላኛለች፣ አዎ አርጋብኛለች፣ እውነት አለኝ ካለ ህሊናው ከፈቀደለት ይሂድና ይክሰሰኝ አልኩሽ። ህሊናው ከፈቀደ አትደውሉ። በእግዚአብሔር ይህ ምንድን የተረገሙ። ስለዚህ መድኃኒት ማድረግ ያልቀፈበሽ መማር ያቅትሻል። ሰው መግደል ከቻልሽ መማር ያቅትሻል። እውነት ስላለኝ አልኩ። መሀላ እውነት ካለን እኮ አንሞትም። እውነት ካለን እኮ ፍርድ ለኛ እግዚአብሔር ቅርባ እንትን አይደለም። እግዚአብሔር እኮ እውነትን ነው አይደለም የሚፈልገው። እውነት አለክ። እኔ እናንተ እውነት ይሰማል። አቡ አዎ ይሰማል። ግን ይኸውልሽ እንደዚህ ስትሮንግ ድምፅ ስላለኝ ነው የጮኩ የምመስለው እንጂ ረጋ ብዬ ነው እያወራ ያለው። ስትሮንግ ነው፣ ችግር የለም። እሱን በድየው አልኩት። በድየው አሁን ልጆች አሳዳጊ ነው። እስክንድር መጥቶ በጣም እየጮህብኝ ስለሆነ እባክሽ ይጠርልኝ። በጣም እየጮህብኝ ነው። እስክንድር መቀደም ልጆቹ ያወራው ማለት ነው። ታሳጥርልኛል። ምን መሰለህ፣ እኔ እሷ ያልተሰማች እንዲመስላት ስለማልፈልግ ነው። እንደዛ አይነት ስሜት እንዲሰማት ስለማልፈልግ ነው እድሉን የሰጠኋት በደንብ እንድታወራ እንድናገር እድሉን። በኋላ አንተ በህግ ሄደህበት እቺ ልጅ ታስራ ተከንስላ ወደ ሀገሯ ብትሄድ ኢትዮጵያ ሆና እንድታለቅስ አልሰሙኝም፣ እድል አልሰጡኝም ብላ እንዳትጸጸት እድሉን እየሰጠኋት ነው። በደንብ ስሜቷን እንድትናገር የፈለገችውን ተናግራ፣ በኋላ ላይ ደግሞ ለሚመጣው ነገር አንተ በህግ ማስረጃዎች ብዙ አሉ። ስትሄድበት ለሚደርሰው ነገር እራሷ ኃላፊነቱ እንድትወስድ ነው። ገባ? ነገ እድል አልሰጡኝም አልሰሙኝም ብላ ስሜት እንዲሰማት አልፈልግም። ለዛ ነው መድረኩን ሙሉ ተቆጣጥረው ይኸው ከገባን ሰዓት ጀምሮ እሷ ናት የምታወራው። እኔ ብቻ ላውራ ነው አላስወራም ብላናለች። ይኸው 26,600 ሰው አለ። አውሪ። እኔ አላስወራም አሉኝ ምንም አሉኝ ብዬ አይደለም የምናገረው። አሁን የመጨረሻ ቃላት ተናግሬ እወርዳለሁ። የመጨረሻ ቃል እኔ ልጆቼን ማሳደግ እፈልጋለሁ። አሳዳጊ ነኝ። እውነት አለኝ። እውነት ስላለኝ ነው የምናገረው። አይ ዘመናዊ በድላኛለች፣ አርጋብኛለች ካልክ ክሰስ። አይ ካልክ ደግሞ እውነቴን ነው እኔ እውነት አለኝ ካልክ ግን በአባቶች እንገናኝ። ከዚህ በላይ ምንም ማለት አልፈልግም። አመሰግናለሁ። እኔ እውነት አለኝ እና አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ይቅር በሉኝ። በቃ የኢትዮጵያ ሕዝብ በሙሉ ይቅር በሉኝ። አንተ ህሊና ከፈቀደልህ በሐሰት በወንጀል አስቀንስለህ ሀገሬ ብትልከኝ ምንም ነው። ግን ልጆቼን ለማሳደግ ብዬ ዱባይ መጥቻለሁ። ምን ላይ ጥለኸኝ እንደመጣህ ታውቃለህ። ምን ላይ እንደነበርኩ ታውቃለህ። ይሄን ካደረግከው በሰማይም በምድርም የሚያገናኘን እሱ ይሆናል ማለት ነው። ከዚህ በላይ ምንም ልልህ አልችልም። ሰላሙ ነው። ህሊና ፈቅዶ ግን አርገው። እኔ ግን በአባቶች እሄድብሃለሁ። አንተ ህሊና ፈቅዶ ግን ህግ ላይ ሂደህ አስከንስለኸኝ ብል ህሊና ይፍቀድልህ። ትቼላለሁ። ክበሩልኝ ሁላችሁ። የኢትዮጵያ ህዝብ ግን በጣም በጣም ይቅርታ ስላጉላለዋል ብቻ። ይህን አይነት ነገርም በዚህ በእኔ በኩል እንዲፈጠር አልፈልግም። መሆንም አልነበረበትም። ይቅር በሉኝ። ስራዬን ልስራበት። ከዛ መጣችሁ እንደዚህ ነው ስራዬን ልስራበት ማለት ያለብሽ እኮ አምነሽ ቮይሱ የኔ አይደለም አልሽ። ድምፁ አሁን እኔ የሀቢባ ድምፅ ይታወቃል። የሆነ ቦታ ላይ የላኩት ድምፅ ከአመታት በኋላ መጥቶ ያ ድምፅ እየተሰማ ይሄ ድምፅ የኔ አይደለም ብሎ መሸምጠቱ ነው የሚያዋጣው ወይንስ እውነቱን አምነው? አዎ ሰው ነኝ፣ ሰይጣን አሳሳተኝ፣ ተሳስቻለሁ፣ ይቅርታ አድርጉልኝ። በቃ ሰው ሆኖ የማይሳሳት ሰው ነኝ፣ ተሳሳት ማለት ይሻላል ወይንስ
ኖ ሶሊያና አዳምጪኝ። ይኸውልሽ በእውነት ሀቀኛ መሆን ጥሩ ነው። እውነትን ተናግሮ የመሸበት ማደር ጥሩ ነው። ገባሻ? ሰው ነሽ፣ ተሳስተሽ አድርገሽውም ሊሆን ይችላል። ግን ድምፅሽን እኔ ከምንም በላይ ያስደነገጠኝ የገዛ ድምፅሽን የኔ አይደለም ስትይ በቃኝ፣ ዝም አልኩ። ከዛ በኋላ እኮ እኔ ምንም ማስተያየት ነገር ምነግርሽ ድምፅ አይሰራም ወይ? እኔ ደግሞ ከአንደበቴ ይሄ ነው ብዬ አላወጣውም። ስለዚህ እንደዛ ከሆነ የመጀመሪያውም ሸሚዝም ያልሽው ድምፅ እሱ በይ ብሎኝ ነው ያልሽው። እሱንም ልትክችው ነው። እሱን አመንኩልሽ። አንድ አይነት ድምፅ እኮ ነው ታዲያ። ይህ ድምፅ ኤዲቲንግ አድርገህ ይዘመ እኔ እና እሱ እኮ እንተዋወቃለን። እግዚአብሔርን ልቦና ያውቀዋል። አሁን ኤዲቲንግ እውነት ግን በልጆችህ አገኘው። ሌላ ምንም አልልህም። ሴት ነው የተወለድከው፣ ከሴት ነው የተወለድከው። እግዚአብሔርን የኔ እንባ ብቻ አይደለም ያለብህ፣ የብዙም አለብህ። እግዚአብሔር ፍርዱ ይስጠን። እውነት አልቅሻለሁ፣ ያለቀስኩ ብዙ ያሳበርሻቸውን አቀርባለሁ፣ ግን ዋጋ የለም። ብዙ ያሳበርሻቸዋል። ጸበለሰ አይደለም እስካሁን መፍትሄ ያላገኙ ጸበለሰ የሚንከራተቷል። እየተንከራተትኩ እያለው ተንከራትቻለሁ አልኩኝ። በእውነት ስንቱን ናገሩ። አይጠቅምም። ነገ ራስሽን ብታጠፊ እኔ አልጠቀምም። እኔ ራሴን መቼም አላረኩም። ራሴን አላጠፋም። ለልጆቼ መኖር ፈልጋለሁ። ለልጆቼ መኖር አቡዬ እውነት አለኝ። በእውነት ምን አባቴ ላድርግ? ይኸውልሽ ሶሊያና ምን አባቴ ላድርግ? እውነት ያለ ማስረጃ እኔ ምን አባቴ ላድርግ? ማስረጃ አምጪ እኮ አልኩሽ እኮ። እውነት ካለሽ ልክ እንደሱ ማስረጃ ይዘሽ ነኝ። ማስረጃው የሚያሳየው የአንቺ ድምፅ ነው። አንድ ነገር ምነግርህ ለአንተ ብዙ መስዋዕት ከፍዬ የኔ የሚገባኝ ከሆነ አልኩ መድኃኒዓለም ፍርዱን ይስጠን። ብዙ ከፍለሻል። እኔን ለማጥፋት ብዙ ከፍለሻል እኮ አውቃለሁ። እኔን ለማጥፋት ብዙ ከፍለሻል። ገንዘብሽን በሙሉ ለጥንቆላ እንዳዋልሽው አውቃለሁ። እባክሽ ማንጨርስ በቃ እኔ እኮ እንዳይጸጽታት እድሉን በደንብ እንስጣት። ትናገር ጨረሽ፣ በደንብ ተነፈሽ፣ ሁሉ ነገር ወጥቶልሻል። ቆይ ሁሉን ነገር ተናግረሻል። በኋላ እድል አልሰጡኝም አልሰሙኝም ብለሽ እንዳትጸጸች። ሁሉን ነገር መናገር የምትፈልጊውን የሆድሽን የልብሽን ሁሉ ተናግረሻል። አቡዬ እንድሰው የሚፈልገው የሆዴን የምኔን አይደለም። እውነት ስላለኝ በጣም ነው የምናደደው። ተናግሮ የማሳመን እንትን የለኝም። ዳይሬክት ነው የምናገረው። የመደበቅ እንትን የለኝም። በጣም እውነት አለኝ። እውነትም ስላለኝ ነው አባቶች ጋር ምለው ከፍርድ ቤትና ከእግዚአብሔር ማነው ትክክለኛ ፈራጁ? ፍርድ ቤት ባየው ማለት የሚፈርደው ፈጣሪ ነው የሚያውቀው። ስለዚህ ከፈጣሪ ደጅ ለምን አንገናኝም? ከፈጣሪ ደጅ ለምን አንገናኝም? በሃይማኖት መደበቅ ለምን ያስፈልጋል? ይህ መደበቃ በራስሽ ላይ እኮ ነው የምትፈርጂው። ሃይማኖት ስትቀርቢ እሱ ማስረጃ እንዳመጣው ልክ እሱ ማስረጃ እንዳመጣ አንቺ ማስረጃ ይዞ እሺ እንግዲህ እሷ እኔ ማስረጃ የለኝም መሀላ ነው የምፈልገው ነው እያለች ያለችው። መሀላ እና የእሱን ማዳመጥ አትፈልጊም? ጨርሻለሁ ስላለ እኮ ነው። እሺ በጣም ጨርሰናል። መሄድ ትችያለሽ። አውራ እኔም መዝጋት ነው የምፈልገው። ሀቢባ በቃ ምን እንደምልሽ አላውቅም። ስለ ሁሉ ነገር በጣም ነው የማመሰግነው። የእውነት ለመነጋገር 7 ዓመትን ስቆይ ሶሻል ሚዲያ ላይ ወጥቼ አላውቅም። አልፎ አልፎ ተፖስቶ ካልመሰከር ሶሻል ሚዲያ ላይ ወጥቼ አላውቅም። ለመጀመሪያ ጊዜ ግን ህዝቡን ማክበር ስላለብኝ አንቺንም ማክበር ስላለብኝ ግዴታ ሳይሆን በውዴታ ቀርቤያለሁ። ምክንያቱም በየጸበሉ ሲሄድ በየሕክምናው ሲሄድ አሁን ቁሜ ስላየሽኝ እንደተስተካክዬ ስላየሽኝ እንጂ በጣም የፍቅር ዲዛይን ባለቤት ይባላል በተደጋጋሚ እና ምንድን ነው ያን እንዳይሉኝ ሶሻል ሚዲያ ላይ መውጣትን አልፈለኩም ነበር። ከዛ በመቀጠል ሁላችሁን ልምናችሁ የምፈልገው ነገር ሁላችሁን ልናገር የምፈልገው ነገር ምንድን ነው? አባቴን የሁላችን አባት የሆኑትን ብፁዕ አቡነ ዲሜጥሮስን
ከእኔ እድሜ ላይ ተቀንሶ ለእሳቸው እንኳን እግዚአብሔር የሚሰጥልኝ ጸልዩልኝ። እሳቸው ባያጽናኑኝ፣ እሳቸው ብዙ ነገሩን ባያደርጉልኝ በየትኛውም መንገድ በምን መልኩ እስካሁን ቁሜ እራመዳለዋል። ምክንያቱም ሰው የውጭ ውበቴን ማለትም ስሜን እንጂ የውስጥ ህመሜን ከፈጣሪ ውጭና ከአባቶች በስተቀር የሚያውቁልኝ የለም። ወደ ውጭ መውጣት እየፈራው ቤት ውስጥ ተኝቼ የምውልባቸው ዘመናዎች ብዙ ናቸውና እሳቸውን በአካል የምታገኙ አባቶችም እንድታመሰግኑልኝ የእውነት መኖሬ ከፈጣሪ ቀጥሎ በሳቸው ነው። እጅግ በጣም አመሰግናለሁ። ከዛ በመቀጠል ነገሮቹ ሲደራረቡ ገንዘብ ሲመጣ ነው እንዲህ በሽታ የመጣው። ስለዚህ እንደገና ደግሞ የተለያዩ ችግሮች ሲደርሱብኝ በቃ ተስፋ በመቁረጥ ሱቄን ለመዝጋት በጣም ተገድጄ ነበረ። ነገር ግን ለዱባይ ለኦንላይን ሰራተኛ እኮ አንተ አባት ነህ፣ ለምን ታደርጋለህ? ምን ላግዝህ? ምን ልርዳ? ለልጆች ምን ተቸግረህ ነው ብላ ብዙ ነገሮችን የምታግዘኝን ሮዛ ዲዛይን የምታውቋት ከሆነ ሱቄ እስከዛሬ ድረስ እንዲቆይ ያደረገችኝ አንደኛው እሷ ስለሆነች እጅግ አመስግኑልኝ። በተመሳሳይ መቀደምም ገብቶ ሲያረጋጋ የነበረው መስሪያ እንኳን ሲቸግረኝ በቻለው መጠን አግዞኝ እንንቀሳቀስ ያደረገኝ እስክንድር ነው እና ሁሉን ነገር በልጆች አገኘው ብላችሁ አመስግኑልኝ። ሀቢባ አንቺም እውነታን ለማውጣት ስለታገርሽልኝ እጅግ ነው በጣም የማመሰግነው። እጅግ አድርጌ ነው የማመሰግነው። እንደገና ደግሞ ሰራተኞቼ ታምሜ ሳየው ስራ ሲጠፋ የተለያዩ ነገሮች ሲፈጠሩ አንተ በህመም ላይ ሁነህ ነገሮቹ ሲወሳሰቡብህ እንዴት ጥለንህ እንሄዳለን ብለው ህመሜን አብሮ የሚታመሙልኝ በተለይ ማናጀሩ ከብሮ አመስግኑልኝ። የእውነት ብቻዬን አይደለም የምታመመው፣ ሚስቴ ብቻ አይደለም የምትታመመው፣ ሰራተኛ ለምሳሌ መቀደመ ይህ ነገር ሲፈጠር ሁሉ ነው ያለቀሰው። ምክንያቱም ሊበተን ስለሆነና አመስግኑልኝ። ከዛ በመቀጠል ሲጨንቀኝ ወደ ሳራ ሄዳለሁ። ሳራ ኤርሚ ሀበሻ ሱቁን ሲከፍት የኔ ትልቅ እገዛ አለበት፣ እንደ ወንድሜ ነው እና ሲጨንቀኝ አንዳንዴ ሳራ ጋር ሄዳለሁ። ሲቸግረኝ ጭምርና በጣም መልካም እህቴ ነች እና እሷን አመስግኑልኝ፣ በጣም አመስግኑልኝ። አንዳንዴ ገንዘብ ኖሮሽም ሰው ይቸግርሻል። እኔ ከሚስቴ ውጭ ሰው የለኝም፣ ጓደኛ የለኝም እና ሜይ ቢ እሷ ጋር እጅ ህመሜን አንዳንዴ እናገራለሁ። እኔ በህመም ላይ ስታመም ድርጅቴን አሳልፌ የሰጠኋቸው ሰዎች አሉና ባዶ የሆንኩባቸው ብዙ ነገሮች አሉና ሳርዬ በጣም ነው የማመሰግነው። ኤርሚ ሀበሻ፣ ቤቲ ሀበሻ የዛሬ ዓመት መስከረም ላይ ሱቁን ለመዝጋት 100% ወስኜ ነበረ። እኛን አስጀምረህ እንዴት አንተ ትዘጋለህ ብለው እስካሁን ቁሞ እንዲንቀሳቀስ ያደረጉኝ ቤቲ ሀበሻ፣ ኤርሚ ሀበሻን፣ እስክንድርን አመስግኑልኝ። ሮዛ ስታመም ስወድቅ ስራዋን ጥላ በየሆስፒታሉ የምትንከራተትልኝ እሷ ነች። በአሁኑ ሰዓት ከባዱ ነገር ምን መሰለሽ ነው፣ ስትወድቂ ስትቸገሪ የሚለዩ ሰዎች አሉና በሽተኛ በሆንባት እንኳን ስራ ባልሰራ ባለቤቴ በወለደች በ4ኛ ቀኗ ዱባይ፣ አጅማን፣ ሻርጃ፣ አቡዳቢያ ላይ ደሟ ሳይደርቅ ኦርደር ያደረሰችበት ጊዜ አለ። ሚስቴ ሳይሆን እናቴ ስለሆንሽ በጣም አመሰግናለሁ በይልኝ። ነገር ግን ከመነሻው እስከ መደርሻው የአረብ ሀገር እህት ወንድሞች ናቸው እዚህ ያደረሱ። ነገሮች ሁሉ ተስተካክሎልኝ ባለኝ ሰዓት እነ ሳሚ ቲክቶከሮች፣ ዩቱበሮች መናገር ይችላሉ። ሰዎችን ለማገዝ ብዙ አድርጌያለሁ። ሁሉ ነገር ተስተካክሎልኝ እናንተን ማመሰግንበትና እናንተ ማመሰግንበት ለተቸገሩ መረዳበትን ቀን ቅርብ እንዲያደርግልኝ ጤናዬ እንዲመለስልኝ በጸሎት አስቡኝ። ሀቢባም እግዚአብሔር ረድቶ ነገሮች ሲስተካከሉ አንቺን ጋር ማብረን እንሰራ በህዝቡ መሀል ነው የምጠይቅሽ። እኔ ሌባ አይደለሁም። ሰዎች በየትኛውም መንገዱ ከኔ መጠቀም ሳይችሉ ሲቀሩ ስሜን ያጠፉታል እንጂ በየትኛውም መንገድ የሰራተኛ አንድ ሳንቲም የሰው ላብ ማለት ደም ነው። አንድ ገን አብዛኛው እንዳልኩሽ መቀደም ለማስረዳት እንደሞከርኩት እኔ አይደለሁም
ማኔጅ ማድረግ እንዳልኩሽ ድርጅቱን እንደ ትልቅ ድርጅት ማኔጅ ለማድረግ ብቻ ውስጥ መጠን ሞክሬ ነበር። ሰራተኛ ከኔ ጋር ይገናኝ። ምክንያቱም በየትኛው ጊዜ በጣም ስለሚያመኝም እንዴት አድርጌ ልንገርሽ እና አብረን ብንሰራ እጅግ ደስ ይለኛል። ብታበረታችኝ ጭምር ማለት ነው። ያለሁበት እንደዚህ ነው እየነግርሽ አልችልም። እግዚአብሔር በእርግጥ ይህ ነገር ሲፈጠር ምክንያት ሊኖረው ይችላል። ሶሻል ሚዲያ እንኳን ጨክኜ እንደወጣ ያደረገኝና አመሰግናለሁ። ሜቢ ማነሽ አዛኑ የአንቺ ጉዳይ አልተፈታም። ታሪክሽን ያውቃሉ። ማገዝ ባለብኝ ጉዳይ አግዝሻለሁ። ዕቃ በመስጠትም በመስራትም ቢሆን ታያት። ምክንያቱም እች ልጅ ራሷን ልታጠፋ ትችላለች። የመኪያ ጉዳይ አልተዘጋም። ብዙ ነገሮች በአባቶች ተደውለዋል። ስንታየው ደውላልኛለች። ብዙ ሰው ደውሎልኛል። ዛሬ ምንም ድምፅ እንዲሰማባት አልፈለጉም ነበረ። ድርቀቷ ስላናደደና ስላናደደ እንጂ እኔ እኮ እንኳን ድንቦይስ ብዙ ህመም ተሸክም የምኖር ሰው ነው እና እጅግ በጣም አመሰግናለሁ። ከቻልሽ ሁለት ነገሮችን መናገር እፈልጋለሁ። አዲስ ዓመት ነው። በታማኝነት በቅንነት ሰርቼ አደርሳለሁ እና ዕቃ አዘዙኝ እና ቀሪዋን ደግሞ እስክንድር ስለነበርኩበት ቪዲዮ ላይ መውጣት አይፈልግም። በኦዲዮ አንዲት ደቂቃ ጊዜ ብትሰጭልኝ እጅግ ደስ ይለኛል። በጣም ነው የምወዳችሁ። ሪንጎርልም ሁላችሁን እዚህ ያላችሁትን ሁላችሁን ወዳችኋለሁ። መብርሃን ልጆችን ሳይ እኔ ሰው ላባልላው ልጆችን ሳይ በየትኛው መንገድ ግን ሁሌ ይረባረቡብኛል። ያለኝ ይመስላችኋል። የሆነ ነገር ተፈጥሮ ኤምባሲ ኳንኩ ሲሄድ አንተ አለ እንደዚህ ያደርግላችሁ ይባላል። ወጆን ህመሜን ኪሴን የማውቀው እኔ እና ሁላችሁም በጸሎት አግዙኝ። አመሰግናለሁ እና ቪዲዮ ላጥፋውና አካብራችሁ እና ሽላለች ችግር ነው ሽላለች አስረታቸው እንዴት አመሻችሁ? ሁላችሁንም አመሰግናለሁ። ግን በጣም ኢሞሽናልም ስለነበርኩኝ አሁን ምን ብዬ እንደምናገር አላውቅም። እንግዲህ እኔ ፍቅርን ካወቅኩት ሰዓት ጀምሮ በትግሉ በስራው እና በጥንካሬዎቹ አይቻለሁ ያውቀዋለሁኝ እና እኔ አሁን እየተቆራረጠ ስለምናገር ድምፄ በጣም ይቅርታ። ምክንያቱም ራሴን ማረጋጋት ስለነበረብኝ፣ አንደኛ በጣም ተቆጥቼ ነበር የመጣሁት። ከዛ በፊት የነበረውን ንግግሮች በጣም በጊዜ መቋጨት ነበረባቸው እና እሱን ባለመሆኑ ብዬ ትንሽ ነበር። አሁን ደግሞ የእሱን ስሜት ባየው ሰዓት ስሜቱ በጣም ተጋርቶኝ ስለነበር በጣም ስሜታዊ ስለሆንኩኝ በጣም ይቅርታ። ሀሳቤን አደራጅቼ ለመናገር ቸግሮኛል እና ይቅርታ አድርጉልኝ። ግን እኔ አሁን በጠቅላላው ማሰብ እንፈልገው አሁን የነበረችውን እህታችን እና ፍቅር በቃ በቀላሉ ነገሮቹን መፍታት የሚችሉበትን ነገር ነው። በጣም ነገሩ የበዛው እንደዚህ አይነት ውስጥ ውዝግብ ውስጥ የተገባው እና እንደው አሁንም ቢሆን ከልቧ እሷ ጋር የቀረ እውነትም አለን ብላ የምታስበውንም ነገር ለማስተካከል በጣም በውስጥ ማለቅ የሚችል ነገር ስለሆነ ተረጋግተው በቃ ነገሮቻቸውን እሷም ምክንያቱም ቤተሰቦች አሏት፣ ልጆች አሏት እና ስራዋን በአግባቡ መስራት መቻል አለባት እና እውነት ይህንን ስራ አብራ ከፍቅር ጋር አብራ የጀመረች ከነበረች እና ጥሩ ደረጃ መድረስም ስለነበረባት እና የተሻለ ደረጃ ማድረግም ስለነበረባት በፍቅር ነው ተጋግዞ መስራት የሚቻለው ውጤት መምጣት የሚችለው ብዬ ስለማምን ይህንን መጥፎ ሀሳቦችን በሙሉ ያሉትን ነገሮች በይቅርታ ዘግተው ሁሉም ሰዎች ወደ ስራ መጡ። ምክንያቱም በነበሩት በዚህ 2-3-4 ቀናቶች የነበሩት ሁኔታዎች በጣም ነበር የሚያሳዝኑ። ምክንያቱም እኔ አንድ ኢትዮጵያዊ እዚህ ሀገር ላይ ውስን ናቸው ያሉት ትልልቅ ድርጅቶች አላቸው፣ ስም ያላቸው በውስጣቸው ብዙ ሰዎች ይዘው የሚያስተዳድሩ ያሉ ሰዎች ማለት ነው። እኔ በሌሎች ሰዎች ካምፓኒ ባላቸው ሰዎች እቀናለሁ እና አንደኛው ፍቅር ነው 30-40 ሰራተኛ በውስጡ ይዘው የሚያስተዳድር። እሱ ጋር የነበሩ ሰራተኞች ደግሞ የራሳቸውን ችለው ደግሞ አሁን እነሱም ሌላ 3-4-10 ሰዎች በውስጣቸው ይዘው እያሰሩ ነው። እሱ ጋር አብረው የጀመሩ እሱ ጋር ይሰሩ የነበሩ እና ይሄ እጅግ በጣም ነው ደስ የሚለው የሚያኮራው። እኔ በጣም ነው ደስ የሚለኝ በግሌ በጣም ነው
የሚያስቀናኝ የሰዎች ለውጥ ሲመጣ ማለት ነው። እና በአንድ ሴልስማን ሆኖ መጥቶ 1 ወርም 5 ወርም 1 ዓመትም እሱ ጋር ሰርቶ የራስን ችሎ ወጥቶ ሰርቶ ሌላ ቦታ ላይ ትልቅ ደረጃ የደረሱትን ስላየሁኝ ስለሰማሁኝ እንዲህ አይነት ነገር እየተቻለ መደጋገፍ፣ መስራት፣ መለወጥ እየተቻለ ለምን መጠላለፍ፣ መጓተት እና ወደ መጥፎ ነገር ውስጥ ተገብቶ አንዱን ለመጣል መሞካከርና ማሰብ ተገቢ አይደለም ብዬ ነው ማስበው። እና አሁን መጪውም ደግሞ አዲስ ዓመት ነው የነበረን በሀገራችን ላይ ያነበረውን በጣም አስከፊ ጊዜ አይተናል፣ ሰምተናል። ስለዚህ አሁን ሁሉም ነገር እንኳን ብርሃን ሆነ የተሻለ ነገር እንዲመጣ ሰው ሁሉም ሰርቶ የቤተሰቡን ማገዝ እንዲችል ሀገርም መርዳት እንዲችል እንዲያስችል